ሰላም ወንድማችን እንዴት ቆደ መጀመሪያ ራስን አስተዋወቀን። ስሜ ስሴት አደሰ ዘውዴ ይባላል። ማዕከላዊ ጎንደር ተራያ አደሰ። በጣም ጥሩ። ስትታገል ማለት በጠላት አስተላለፍ በነበርክበት ሰዓት የት ክፍለ ጦር የት ሬጅመንት እንደነበርክ ብትነግር? እሺ፣ በመጀመሪያ ከዚህ ከመግባቴ በፊት ልጄ የነበርኩ ምን ክፍለ ጦር 5ኛ ሻለቃ 5ኛ ሻምበል ነበር። ከዛ ወደ አድማ ብተና ተቀላቅዬ ዙሬ ወጥቻለሁ ማለት ነው። ያው አሁን 3ኛ ነው መከላከያ። ከዚያ ምን ክፍለ ጦር ነው የነበርክ? አሁን 25ኛ ክፍለ ጦር። ሬጅመንት ያው እንትን ሞርተር ነኝ። ሞርተር ምድብተኛ። እሺ እሺ። አሁን ዛሬ ላይ በራስህ ሂደት በራስህ የሚገርም ጀብድ ሰርታ በአፋብን ቴዎድሮስ 54ኛ ክፍለ ጦር መጣ ተቀላቅላለኝ የፋኖን ትግል። ስለዚህ ወደዚህ ለመምጣት ምን ምክንያት ነበረ? የነበረው ሂደትስ ምን ነበር? ሲያስረዳ። ያው በመጀመሪያ እኔ ያው ሲጀመር ፋኖ የመሆን በቃ አማራ ሲተቆልና አማራ የበታይነት እንደይሆን ፍላጎት አለኝ ማለት ነው። እኔ በቃ ያን በቃ በተለያየ ምክንያት ከበፊትም ሳስበው ስለነበር አሁንም ያው አሰብኩት ልክ መጥቶልኛል ማለት ነው። ስለዚህ አሁን ዛሬ ስትወጣ ምን መሳሪያ ምን ያክል ብዛት ምን ያክል መሳሪያ ይዘህ መጣ? አወጣጥስ እንዴት ነበር? ስለነበረው ሂደት ሲያስረዳ። ያው በመጀመሪያ ጧት ነው ያሰብኩት ይሄን ነገር። ካሰብኩት ልጆች ያው በተቀመጡበት ቦታ ያው ፈንጠር ነው ተቀምጠዋል። ግን መጀመሪያ ስመታቸው ያው የመደንገጥ ባህል ስለነበረ በሁለት ጥይት መተዋያቸውና ሞቱ ማለት ነው። እና ይሄ ነው ያለው ነገር ማለት ነው። ከዛ በኋላ ወደዚህ መጣ። ወደዚህ መጣው። በቃ መኪና ማስቆም ወደዚህ መጣ። እነሱ አንተን ለማስቀረት ጥረት አላደረጉም? አይ የተወሰኑ ኃይል በዛ ቢኖርም እነዚህ ደፈጣ ምናምን ወተን ስለነበረ ደፈጣ ነው ይዘህ መጣ። ምን መሳሪያ ነው ይዘህ መጣ? 2 እግር ጎጂ ናቸው። 4 ማለት ነው። ብዛት 4 ክላሽ። እንደምታዩት እንግዲህ 4 ክላሽ ይዘው መጥቷል። የጠላት ስነ ልቦና ምን ይመስላል? ስለሱ አስረዳለሁ። ያው ጠላት ከዛ ያሉ የአማራ ልጆች አሉ፣ የኢትዮጵያ ልጆች አሉ፣ ኦሮሞም፣ ትግሬዎችም፣ ወላይታም ሲዳማም ሊኖር ይችላል። እና የመዋጋት አቅማችሁ ምን ያክል ነው? ፍላጎታችሁ ምን ያክል ነው? እስቲ ይሄን አስረዳኝ። ያው ጠላት ሲጀመር በመጀመሪያ ፈራ ተባ ምናምን ይላል ማለት የመቅጠም እንትንም አይኖረውም ማለት ነው። ግን ደግሞ በቃ ምንም ይፈራሉ ማለት ይቻላል። ትግሉን አምናችሁበት ነው እየተዋጋችሁ ያላችሁት? አይ ትግሉን ያላመንኩበት ማለት ባምንበት ኑሮማ እዚህ ዙሪያ ለመምጣት ሐሳብ አልነበረኝም። ግን በቃ ቁጭትና ልክ ይዞኝ ነው በቃ አማራነቴን ለማሳወቅ ያን ነገር ያደረኩት ማለት ነው። እና ይሄ ነው። ግን አሉ የአማራ ልጆች አንዳንድ ቢኖርም አኛ ክፍለ ጦር አሁን የተወሰኑ ልጆች ነበሩ፣ እነሱም እየወጡ ሄደዋል ማለት ነው። ብዙም የሉም። በአብዛኛው ኦሮሞ እና ደቦች ምናምን ካልሆነ በስተቀር በአብዛኛው ኦሮሞዎች ነው የሚበልጡ ማለት ነው። በዚህ ትግል ላይ ያሉ ማለት እንደውም ይበልጥ ጭቆና ምናምን ያደርጉብናል በእኛ ላይ ማለት ነው። የሆነ እኔ ዋርድያ ራሱ በቃ ራሴን ራሱ ወቅሳለሁ። ዋርድያ በባዶ እጅ ነው የሚወጣ የሚገርም ነገር ማለት ነው። ባዶ እጅን እየወጣው በቃ ምንም አንድ ቀን እንኳን መሳሪያ ሰጥተውኝ አያውቁም እስካሁን ድረስ ካዛ ካለው ጀምሬ ማለት ነው። ግን ፈጣሪ ብሎት ዛሬ ከዚህ ላደረሰኝ አመሰግነው እገባለሁ ማለት ነው። እና ይሄ ነው ያለው ነው። በጣም ጥሩ። ምናልባት ማስተላለፍ የምትፈልገው ለኢትዮጵያ ሕዝብ፣ ለፋኖ ሰራዊት፣ ከዚያም ደግሞ ጠላት ውስጥ ጋር ለቀሩ ጓደኞች ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። እሺ፣ አመሰግናለሁ። ያው እኔ ማስተላለፍ የምፈልገው አማራ በመሆናችን አዛ ያሉ ልጆችም ወደኛ መተው በቃ እንደኔ ማለት ነው ጥሩ ስራ ሰርተን የበላይነት በቃ በአማራው ውስጥ የበላይነት እንዲኖርና እፈልጋለሁ ማለት ነው። እና ይሄ ነው ያለው ነገር። ሰው የትግሉ እንዲቀላቀሉ ጥሪ። አዎ ወደዚህ እንዲመጡ እፈልጋለሁ ማለት ሁላቸውም መተው ልክ በዚህ ባለው በቃ ሰው ማለት መቼም አንዳንድ ነገር በተለያየ ምክንያት ሳያውቅም ሆነ ባለማወቅም የገቡ ልጆች ይኖራሉ። ግን እነሱ መተው ከኛ ጋር ልክ እንደኔ አብረው ትግሉን ቢቀጥሉና ያለውን ነገር በሂደት ብናየው የሚል ሀሳብ። በጣም ጥሩ። እንኳን ደህና መጣ ብለናል ወንድማችን፣ እናመሰግናለን። ስለዚህ ወንድማችን አሁን ላይ የመከላከያ አባልነቱን የሚያሳይ መታወቂያውን
እና በጀብድ ይዟቸው የመጡት 4 ክላሾችን ለሻለቃ አዛዡ ለ54ኛ ክፍለ ጦር ሻለቃ አዛዥ ታስረክብልናለህ ማለት ነው። እሺ መታወቂያውንም ጀርባውን አሳየን። የምታስተላልፈው መልዕክት ካለህ አዘው ላንተ ድል ልስጥ። ያው ድል ስለተሰጠኝ አመሰግናለሁ። ያው ማስተላልፈው መልዕክት ያው የሱ ጓደኞች ስላሉ መልዕክት ደርሳቸውና እንደሱ ጆብ ሰርተው ወደኛ ተቀላቅለው ህዝባችን ቤተሰባችን የተጨቆነ ስለሆነ አማርኛ በሚናገርበት ብቻ የተጨቆነ ስለሆነ እነሱም ያው የሱን እድል አይተው መጥተው የሚቀላቀሉና ተንከባክበን ተቀብለን ወደ ሀገራችን እንመጣለን ነው የምለው። አመሰግናለሁ ወንድማችን። በመጨረሻ አንድ ጥያቄ፣ ስትመጣ የፋኖችን አቀባበል እንዴት አገኘው? አይ ምርጥ ነው በጣም በሚገባ ነገር ተንከባክበው ምናምን በቃ ልብስም ቅያሬ ልብስ ጫማም የተለያየ ድጋፍ ብር እስከ መስጠት ድረስ ያው ቢያንስ በቃ ከ100,000 ብር በላይ ነው ብር እንኳን የሸለሙኝ ማለት ነው። እና የኔ ያለው ነገር እሺ እናመሰግናለን።